አዲስ አበባ ውስጥ ያሉ ቆንጆ ሴቶች ቢጨፈለቁ እቺ ልጅ አይደርሱባት የቁንጅና ምሳሌዋ በዛት እንግዲህ የከምባታውን ቆንጆን በተመለከተ አዲስና አስደሳች የተባለ መረጃ እየተሰማ ይገኛል። ሰሞኑን እንግዲህ በማህበራዊ ሚዲያ በስፋት ምስሏ ሲዘዋወር የነበረችውን ኤልሳቤጥ ደስታ የምትባል ልጅ አይታችኋል ብዬ አስባለሁ። ኤልሳቤጥ እንግዲህ ኢትዮጵያዊ ውበት ያላት ቆንጆዬ ልጅ ነች እና እቺ ልጅ ሀደሮ ከተማ ላይ የምትኖር ልጅ ነች። ለ3 ቀን ጉብኝት ወደ ቦታ የሄዱ ሰዎች ድንገት ፎቶ አንስተዋት ማህበራዊ ሚዲያ ላይ ለቀው በጣም ብዙ ሰው እየተቀባበለ ስለ ቁንጅናዋ ማውራት የጀመረው እዚህ ኢትዮጵያ ላይ ብቻ ሳይሆን ከውጭ ሀገራት ጭምር ከልጅቷ ጋር መገናኘት እንደሚፈልጉ መልእክት እያስተላለፉ ነበር እና የዚህችን ልጅ ምስል ካዩ በኋላ በጣም ብዙ ሰዎች አርቲፊሻል ነገሮችን እየተጠቀሙ ራሳቸውን ቆንጆ ለማስመሰል የሚጥሩ ሴቶችን በስፋት እየዘለፉ ይገኛሉ። አዲስ አበባ ውስጥ ያሉ ቆንጆ ሴቶች ቢጨፈለቁ እቺ ልጅ አይደርሱም። የምር ፍጹም ውበት ራሱ ውበት እነሱ የሚመዘኑት በዚች ልጅ ነው። በነገራችን ላይ እውነተኛ ውበት ማለት ድህነትን፣ ፀሐይ፣ ብርዱን እያንዳንዱን ነገር ተቋቁሞ ስቲል ያው ውበት ሲኖር ነው። ይሄ ውበት በሜካፕ አይደለም የመጣው። ይሄ ውበት የምቾት አይደለም። ፍጹም ውበት ተፈጥሮ ፀሐይ ያልበገረው ብርዱ ያልበገረው። እስኪ ከተማ ሴቶችን የሆነ ወደ ገጠር እስኪ ቢያንስ አንድ ሳምንት ይቀመጡ። ልክ ይሄ እንዴት ነው ችግኝ ውሃ ያልጠጣ ችግኝ ፀሐይ እንደመታው ይጠወልጋሉ። ይሄ ውበት ግን ዘመን የማይበግረው ማግኘትን፣ ድህነትን፣ ፀሐይን ያንዳንዱን ነገር ተቋቁሞ እስቲል ቆንጆ አረበስ የምር በጣም ነው የምታምረው። በጣም ታምራለች። ውበት ማለት ይሄ ነው። በቃ ይሄ ተፈጥሮ ይሄ ናቹራል ቢዩቲ። እቺ ቆንጆ ሳትሆን ራሱ ቁንጅና ነች። እቺ ቆንጆ ሳትሆን ራሱ ቁንጅና ነች አለ የቁንጅና ምሳሌዋ ተብሎ የተዘፈነላት እቺ ልጅ ነች እንዴ? እና እዚህ ጋር ወንድማችን የአዲስ አበባ ሴቶች በጭራሽ ከዚህ ልጅ ውበት ጋር ሊነጻጸሩ አይችሉም ያለውን እንዴት አያችሁት? ልጅቷ በእርግጥ በጣም ቆንጆ ነች። ደግሞ የሆነ የተመቻቸ ነገር ቢኖር ምን ያክል ውበቷ የጎላ እንደሚሆን አስቡት። እና ግን አንዳንድ ሰዎች ምን ይላሉ መሰላችሁ? አይ ኢትዮጵያውያን አንድ ሰው በቃ እቺ ልጅ ቆንጆ ነች ስላለ ሁላችሁም ተከትላችሁ ቆንጆ ነች ምናምን ማለት ጀምራችኋል ምናምን የሚሉ ሰዎች አሉ። የናንተ ሐሳብ እዚህ ላይ ምንድነው? እና እቺ ልጅ በድንገት ጎብኚዎች ባነሷት ፎቶ ምክንያት የሷ ፎቶ በጣም ብዙ ሰዎች ጋር ደርሶ የተለያዩ እድሎችን እያመጣላት ነው። ከሰዎች በዛት እንግዲህ የከምባታውን ቆንጆን በተመለከተ አዲስና አስደሳች የተባለ መረጃ እየተሰማ ይገኛል። በማህበራዊ ሚዲያ እንግዲህ ፎቶዋ ከተለቀቀ ቀን አንስቶ እንግዲህ መናገሪያ የሆነችው ታዳጊዋ እንግዲህ የጥቁር ቆንጆን በተመለከተ አዲስና አስደሳች ዜና የተሰማ ሲሆን ይህም ሰበር መረጃ እንግዲህ ታዳጊዋ የከምባታ ቆንጆ ውበቷ ትኩረቷ ከመሳቡም አልፎ እንግዲህ ህይወቷን ወደ አዲስ ምዕራፍ የሚያሸጋግርላትን እድል ማግኘቷን እየተሰማ ይገኛል። ይህም እንግዲህ ኤልሳቤጥ ደስታ የተባለችው ይቺ ታዳጊም እንግዲህ ወደ አደባባይ እንድትወጣ ያደረጋት አጋጣሚ እናም ደግሞ የምስራቹን በተመለከተ እንግዲህ ቪዚት ከምባታ የሚከተለውን ማብራሪያ የሰጠ ሲሆን በቪዚት ከምባታ አስጎብኚ እናም ደግሞ ኢንቨስትመንት በኩል እንግዲህ በ3 ቀናት ቆይታ ከምባታን ለማግኘት የመጡ እንግዶች እንግዲህ ድንገት ያነሷት አንዲት ፎቶ እንግዲህ የኤልሳቤጥን የተፈጥሮ ውበት ለዓለም ይፋ ያደረገ ሲሆን ያቺም ነጠላ ፎቶ እንግዲህ በማህበራዊ ሚዲያ ላይ በሰፊም ተሰራጭታ በአጭር ጊዜ ውስጥ እንግዲህ የብዙዎችን ከፍተኛ አድናቆት ያገኘች ሲሆን አድናቆቱም ተከትሎ እንግዲህ ይቺ ውብ እህታችን እንግዲህ እንዴት መርዳትና ማገዝ እንችላለን በሚል እንግዲህ በርካታ አበረታች የሆኑ መልእክቶች እንግዲህ ለቪዚት ከምባታ እየደረሰ እንደሚገኝ እንግዲህ ቪዚት ከምባታ ካወጣው መረጃ ላይ መመልከት የቻልኩ ሲሆን ይህም ደግሞ ደስ የሚለው ነገር ደግሞ የኤልሳቤጥን ልዩ ውበት እንግዲህ በሀገር ውስጥ ብቻ ያላበቃ ሲሆን ከተለያዩ ዓለም አቀፍ ሞዴሊንግ ድርጅቶች እንግዲህ ኢንተርናሽናል ሞዴሊንግ ኤጀንሲ ጭምር እንግዲህ ሳይቀር ትብብርና ጥያቄዎች እንግዲህ ለቪዚት ከምባታ እየደረሰ እንደሚገኝ እንግዲህ ቪዚት ከምባታ ካወጣው መረጃ ላይ መመልከት የቻልኩ ሲሆን የዚችን ታዳጊ ጉዳይና ሂደቱን በተመለከተ እንግዲህ የሚወጡ አዳዲስ መረጃዎችን እየተከታተልኩ ወደ እናንተ ማድረስላችሁን እስከዛው መልካም ጊዜ ይሁንላችሁ። አያችሁ ህይወታችን በምን አይነት መንገድ እንደሚቀየር አናቅም። እቺ ልጅ እንግዲህ ድንገት በተነሳችው ፎቶ ምክንያት ነው አሁን ህይወቷ ሊቀየር ያለው ማለት ነው። በእርግጠኝነት ከጥቂት ጊዜያት በኋላ በብዙ የመጽሔት ገጾች ላይ የሷን ፎቶ እናያለን እና የሷና የቤተሰቧም ህይወት እንደሚቀየር እርግጠኛ ነኝ። እና ኤልሳቤጥ ደስታ ይሳካልሽ ይሁንልሽ ለማለት ተወዳለሁ። እናንተ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ ንገሩኝ።